ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። በደብረ ብርሃን ከተማ የሚገኙ የሃይማኖት አባቶች ታጥቀው በጫካ የሚንቀሳቀሱ ኃይሎች ከተሳሳተ መንገድ ተመልሰው ለሰላም ቅድሚያ እንዲሰጡ ጥሪ ያቀረቡ። አባቶቹ ግጭቶች መቆም አለባቸው፣ ለሰላም ሁላችንም ኃላፊነታችንን ልንወጣ ይገባልን ብለዋል። ስነ ጊዮርጊስ ከበደ ተጨማሪውን ይዟል። የሃይማኖት ተቋማት ሰላምን፣ ፍቅርንና አንድነትን ያስተሳሰሩ ከሰላም ጋር የጠበቀ ቁርኝት ያላቸው የሰላም ምንጮች ናቸው። በደብረ ብርሃን ከተማ የሃይማኖት ተቋማቶች ግጭቶች መቆም አለባቸው፣ ለሰላም ሁላችንም ኃላፊነታችንን ልንወጣ ይገባል በሚል መሪ መልእክት ባካሄዱት የሰላም ጥሪ ሰላማዊ ሰልፍ ላይ የተላለፈ መልእክት ነው። አስተያየታቸውን የሰጡ የሃይማኖት አባቶች ለሰላም ቅድሚያ ልንሰጥ ይገባል ብለዋል። ሰላም እንዲሆን ሁላችንም ተግተን መጸለይ እንዳለብን ነው እኔ የማምነው እምነቴ። በሁሉም ቦታ ያሉት የትኞቹም አካላት ሁሉም አካላት ለሰላም መቆም አለበት ያስባለሁ። ስለዚህ ይሄን የሰላም ጥሪ ይሄን የሰላም ድምጽ ሰምቶ የሰላም መንገድ የቱ ነው የሚለው ነገር ወደሚመለከተው አካል ቀርቦ በውይይት ጉዳዮችን መፍታት አለበት ብዬ አምናለሁ። ሰላም ቅንጦት አይደለም፣ መሰረታዊ ፍላጎት ነው። እስልምና ሰላም ስለሚሰጥ በማንኛውም ሰዓት ላይ ስለ ሰላም እንሰብካለን። ስለዚህ ሰላም የምንመኘው የምንፈልገው ነው። በተለይ ይሄ በአሁን በመጣው በወንድማማቾች መካከል ታላቅና ታናሽ አባትና ልጅ ተለያይቶ የሚፋጅበት ነገር እጅግ በጣም እናወግዘዋለን። ሰላም እንፈልጋለን። ለልጆቻችን ሰላም እንመኝላቸዋለን። ያለ ሰላም ልጅ መውለድ የለም፣ ማግባት የለም፣ ደስታ የለም፣ ሃይማኖትም ህይወትም አይኖርም። ሰላም የሁሉ ነገር ቁልፍ ነው። ሰላምን ለማምጣት እንደ ቤተክርስቲያችን እንጸልያለን፣ ለምናገኘው ሁሉ እናስተምራለን። ለእናንተም ለቤተሰባችሁም ሰላም እንዲሆን ከሰላም ጋር ታረቁ፣ ከሰላም ጋር ህብረት አድርጉ። የከተማ አስተዳደሩ ምክትል ከንቲባ ወርቅ አለማው ኮስትሬ የተገኘውን አንጻራዊ ሰላም ወደ ዘላቂ ሰላም ለማጽናት የሃይማኖት አባቶች ሚና ጉልህ ነው ብለዋል። መንግስት ዛሬም የሰላም ጥሪ እያቀረበ ቢሆንም ይህን ተቀብለው ጥቂት የማይባሉ ኃይል ወደ ሰላሙ ማህበረሰባችን ተቀላቅለው መደበኛ ኑሯቸውን እየመሩ ነው የሚገኙት። ነገር ግን ይህን ችግር በዘላቂነት ለመፍታትና አካባቢያችንን ሙሉ በሙሉ ሰላም ለማድረግ መንግስት ከሚሰራው ስራ በተጨማሪ የሃይማኖት አባቶች ሰላምን ለማስፈን የማይተካ ሚና ነው የሚኖራቸው። ኢትዮጵያ ጸንታ እንድትቆም የሃይማኖት አባቶች ተግተው እንዲሰሩም አቶ ወርቅ አለማው ጠይቀዋል። የትናንት አባቶቻችን ኢትዮጵያ ጸንታ እንድትቆም ያላቸውን ጥበብ ተጠቅመው ብዙ ሰርተዋል። ያንን ጥበብ የሃይማኖት አባቶቻችን ዛሬም ለሰላም ግንባታ እንዲጠቀሙበት ማሳሰብ እንፈልጋለን። ሀገር ችግር በገጠማት ጊዜ የሃይማኖት ተቋማት እና ምእመናን በመንፈስ ጠንክረውና ጸንተው እንዲቆሙ በጾም በጸሎትና በምህላ በማወጅ መንፈሳዊ ጥንካሬ መላበስ ይኖርባቸዋል። በዚህም በተለይ ትውልዱ ስርዓት አልበኝነትንና ህገወጥነትን እንዲጸየፍ የሃይማኖት አባቶች ሚና ከፍተኛ ነው። በሰላማዊ ሰልፉ ላይ መንግስት አሁንም ለሰላም በሩ ክፍት መሆኑ የተገለጸ ሲሆን የሃይማኖት አባቶችም ለታጠቁ ኃይሎች የሰላም ጥሪያቸውን አቅርበዋል። የወጣቶችን ፖለቲካዊ ተሳትፎና ተጠቃሚነት ለማረጋገጥ እየሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ6 ወር አፈጻጸሙን ዛሬ ገምግሟል። ባልደረባችን ኤልሳ ጎሽ በጉዳዩ ላይ ማብራሪያ ልትሰጠን እዚህ ስቱዲዮ ተገኝታለች። ኤልሳ እንደምን ዋልሽ? አጠቃላይ የነበረው ውሎሽ ምን ይመስል እንደነበር አጠር አድርገሽ ለተመልካቾች አድርሽልን። አመሰግናለሁ ዮሐና። ቀደም ብለሽ አንቺ እንዳነሳሹ እንግዲህ የሴቶችና ማህበራዊ ጉዳይ ሚኒስቴር የ6 ወር አፈጻጸምን ገምግሟል። በዚህ አፈጻጸም ግምገማ ላይ እንግዲህ ተጠሪ ተቋማት እንዲሁም ደግሞ የወጣቶች የሴቶችና የአካል ጉዳተኞች ፌዴሬሽን አባላትም ተገኝተው አጠቃላይ እየተሰሩ ያሉ ስራዎች ምን እንደሚመስሉ ማብራሪያ ሲሰጡ ነበር። ከዚህ ጋር ተያይዞ እንግዲህ የህዝብ ተወካዮች ምክር ቤት የጤና የማህበራዊ ልማትና የባህልና ስፖርት ቋሚ ኮሚቴ ዋና ሰብሳቢ የሆኑት ወርቅ ሰሞ ማሞም ተገኝተው ነበር በመድረኩ። በተለይ የሴቶችና ማህበራዊ ጉዳይ የሴቶችን ተጠቃሚነት ከማረጋገጥ አንጻር ምን ስራዎች ነው እየሰራ ይገኛል የሚለውን የእሳቸውን ምልከታ ማብራርተው ነበር። በተለይ የሴቶችና የወጣቶችን ኢኮኖሚያዊና ፖለቲካዊ ተጠቃሚነት
ከማረጋገጥ አንጻር ሚኒስቴር መስሪያ ቤቱ አበረታች ስራዎችን መስራቱን ሲያነሱ ነበር። ከዚህ ጋር ተያይዞ እንግዲህ በተለይ በሰው ሰራሽና በተፈጥሮ አደጋ የደረሰባቸውን ዜጎች ወይም ህጻናትን፣ ሴቶችን፣ ወጣቶችን ድጋፍ ተደራሽ ከማድረግ አንጻር ሚኒስቴር መስሪያ ቤቱ እየሰራው ያለው ስራ አበረታች ነው። ግን ደግሞ አሁንም በተለያዩ አካባቢዎች የተፈጥሮና ሰው ሰራሽ አደጋዎች ስላሉ ይህ ድጋፍ በሚኒስቴር መስሪያ ቤቶችም ሆነ በወጣቶችም፣ በሴቶችም፣ በሌሎችም ሰዎችም ተጠናክሮ መቀጠል እንዳለበት ዋና ሰብሳቢዋ ሲያስረዱ ነበር። ከዛ ባሻገር ደግሞ ስለ ሰላም ሲነሳ ወጣቶችና ሴቶች ከፍተኛ ኃላፊነት አለባቸውና ሚኒስቴር መስሪያ ቤቱ ደግሞ ሴቶችን፣ ወጣቶችን ወደ ሰላም በማምጣትና ለሰላም ዘብ እንዲቆሙ በማድረግ በኩል ከፍተኛ ስራ ይጠበቅበታል ሲሉ አንስተው ነበር። በመድረኩ እንግዲህ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተገኝተው ነበር። እሳቸውም አጠቃላይ የተሰሩ ስራዎችን ሲያብራሩ ነበር። እንግዲህ የሴቶችና ማህበራዊ ጉዳይ በርካታ ዘርፎችን ያካተተ ነው። ከዚህ አንጻር የመጀመሪያው የሴቶችን ተጠቃሚነት ማረጋገጥ ነው። የሴቶችን ተጠቃሚነት በማረጋገጥ በኩል ደግሞ ሴቶች የተለያዩ ፈንዶችን ወይም ድጋፎችን እንዲያገኙና ተደራጅተው እንዲሰሩ በማድረግ ስኬታማ ስራዎች መሰራታቸውን ባለፉት 6 ወር ሲያብራሩ ነበር። ከዚህ ጋር ተያይዞ የሴቶችና ህጻናት ጥቃትን እናነሳለን። የሴቶችና ህጻናት ጥቃትን ለመከላከልም የተለያዩ ስራዎች ተሰርተዋል ሲሉም እንግዲህ ዶክተር ኤርጎጌ ተስፋዬ ባለፉት 6 ወራት አንስተዋል። እንግዲህ ጥቃትን ከመከላከል ባለፈ ጥቃት ከደረሰ በኋላ ደግሞ ምላሽ መስጠትም ሌላኛው ባለፉት 6 ወራት ሲሰሩ የነበሩ ስራዎች ናቸው። ከዚህ ጋር ተያይዞ ምላሽ መስጠት ላይ ጥቃቱ የደረሰባቸው ሴቶች ወይም ህጻናት ሕክምና እንዲያገኙ በማድረግ ከሕክምና በኋላ ደግሞ ስነ ልቦናዊ ድጋፍ እንዲያገኙ ማድረግና ከዛ ባለፈ ደግሞ ጥቃት የደረሰባቸው ሴቶች በተለያዩ ማህበራዊና ፖለቲካዊ ዘርፍ ተደራጅተው ራሳቸውን ወደ ማህበራዊ ህይወት እንዲያቀላቅሉ በማድረግ የተለያዩ ስራዎች መሰራታቸውን አንስተዋል። ጎዳና ላይ ያሉ ህጻናትን ደግሞ ወደ የቤታቸው በመመለስ የተለያዩ ስራዎች መሰራታቸውን ነው ሲያነሱ የነበሩት። እንግዲህ ይህንን ስራ ሲሰራ ከክልሎች ጋር በመተባበር በተለይ ህጻናት አዲስ አበባ ላይ በጣም ጎዳና ላይ ብዙ ህጻናት ይታያሉ። እነዚህን ህጻናት ደግሞ ወደ ክልሎች በመመለስ ረገድ ከፍተኛ ስራ መሰራቱን አንስተዋል። ሌላኛው ጉዳይ እንግዲህ ወጣቶችን ነው የምናነሳው። የወጣቶች ስራ እድል ፈጠራ ከስራና ክህሎት ሚኒስቴር ጋር በትብብር የሚሰራ ጉዳይ ነው። እንግዲህ ባለፈው ዓመትና እስካሁን ባለው 6 ወር ጊዜ ውስጥ 2 ሚሊዮን ለሚሆኑ ወጣቶች የስራ እድል መፈጠሩን ነው ሲያነሱ የነበረው። ወጣቶች ላይ ስናነሳ ፖለቲካዊ ተሳትፎንም እናነሳለን። ፖለቲካዊ ተሳትፎ ማረጋገጥም እንዲሁ በከፍተኛ ሁኔታ የተሰራበት ነው ወጣቶች ላይ። ከዛ ባለፈ ሀገራዊ ምክክር ኮሚሽን ላይ ወጣቶች የራሳቸውን አጀንዳ ይዘው እንዲመጡም የማድረግ ስራም ተሰርቷል። አካል ጉዳተኞችም እንደዚሁ የራሳቸውን አጀንዳ ወደ ሀገራዊ ምክክር ኮሚሽን እንዲያመጡ የማድረግ ስራዎችም ተሰርቷል። አካል ጉዳተኞችን አካታች ማድረግ እንዲሁም ደግሞ የሚሰሩ ህንፃዎች፣ ሌሎች መሰረተ ልማቶች አካል ጉዳተኞችን ታሳቢ ማድረግም ስራ መሰራቱን አንስቷል። ሌላ ጉዳይ ከስደተኞች ጋር የሚያያዝ ነው። ስደተኞችን እንግዲህ ወደ ሀገር ውስጥ የማስመለስ ስራ ተሰርቷል። በዚህም ባለፉት 6 ወራት ብቻ ወደ 35,000 የሚጠጉ ስደተኞች ወደ ሀገር ውስጥ እንዲገቡ መደረጉንም ነው ሚኒስትሯ እንግዲህ ዶክተር ኤርጎጌ ተስፋዬ ሲያነሱ የነበረው። እንግዲህ በቀጣይ ወጣቶችን ሀገራዊ ምክክር ኮሚሽን ላይ እንዲሳተፉ ማድረግ፣ ሴቶችን ወደ ፖለቲካ ማምጣትና አጠቃላይ ደግሞ ቀጣይ ዓመት ምርጫ ስለሚካሄድ ምርጫው ላይ ሴቶችም ወጣቶችም አካል ጉዳተኞችም እንዲሳተፉ የማድረግ ስራ የቀጣይ አቅጣጫ ሆኖ ተቀምጧል ማለት ነው። አጠቃላይ የመድረኩ ሁነት ይህንን ይመስል ነበር። ይሆናል ኤልሳ፣ ላደረግሽን መረጃ ከልብ እናመሰግናለን። መልካም ጊዜ ይሆንልሽ። እኔም አመሰግናለሁ። መኖሪያ ቤቶች ከኢኮኖሚያዊና ማህበራዊ ፋይዳቸው ባሻገር ታሪካዊና ባህላዊ ጥበብን የምናንጸባርቅባቸው የማንነታችን መገለጫ ናቸው ሲሉ የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ተናገሩ። ሀገር አቀፍ የተቀናጀ የገጠር ማዕከላት ልማት የንቅናቄ መድረክ በሆሳዕና ከተማ ተካሂዷል። ሰለሞን አሰፌ ተጨማሪ አለው። በፕላን የተሰሩ የገጠር ማዕከላት ለዘላቂ የከተማ ልማት በአንድ ወረዳ አንድ የገጠር ማዕከል እውን ይሆናል በሚል መሪ ሀሳብ ሀገር አቀፍ የገጠር ማዕከላት የልማት ንቅናቄ መድረክ በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ተካሂዷል። በመድረኩ የተገኙ የመድረኩ ተሳታፊዎች ከአካባቢ ስነ ምህዳር ጋር የተጣጣሙ አርሶ አደሩን ተጠቃሚ የሚያደርጉ የባዮ ኢንዛይም የግንባታ ቴክኖሎጂዎች ጥናት፣ የገጠር መንገድ ትስስር ከገጠር ማዕከላት የቤት ልማት ጋር ያለው ቁርኝትና ቅንጅትን አጠናክሮ ለማስቀጠል መድረኩ ተሞክሮ የተገኘበት እንደሆነ አመላክተዋል። የህግ ማዕቀፎች፣ የአሰራር ማንዋሎች፣ የሰው ኃይል ተሟልቶ ግንዛቤ ማስጨበጫዎች እየተሰጡ ስልጠናዎች ለቴክኒካል ሙያተኞቻችን እየተሰጡ ከጊዜ ወደ ጊዜ አዳጊ የሆነ ስራ እየተሰራ እንዳለ ለማሳየት ያክል ነው። መንግስት የገጠር ቤትን ለማሻሻል ኢኒሼቲቭ ወስደዋል፣ ጀምረዋል። ይሄ እኛም ከተቋማችን እይታ አንጻር
ቀደም ብሎ እንደ አርኪቴክት ብዙ ጊዜ ከተማ ላይ ነው የምናተኩረው። ግን የዛሬ 13-14 ዓመት በፊት እስቲ ለለውጥ ያህል የገጠሩ ህዝብ በአብላጫው ነዋሪው እዛ የሆነ እኛ ከተማ ላይ ለምንድን ነው የምናተኩረው ብለን ወጣ ብለን እስቲ እንስራ ብለን አንድ ምርምር አክሽን ሪሰርች ጀመርን ማለት ነው። ስለዚህ ይሄ በጣም ለልባችን ቅርብ የሆነ ከልብ የምንደግፈው ተግባር በመሆኑ እጅግ ደስ ብሎናል። ለወደፊትም ውጤት አምጥቶ መሬት ላይ ወርዶ ለማየት ትልቅ ጉጉት አለን። የቀበሌ ማዕከላትን በማስፋፋት በኩል እየሰራን ያለነውን ስራ የበለጠ አጠናክሮ እንድንሄድ አቅም ሊሆን የሚችል መድረክ ነውና ይሄን መድረክ እንደ መልካም አጋጣሚ ተጠቅመን እስካሁን የሰራናቸውን ስራዎች የበለጠ ማክሲማይዝ አድርገን ውጤታማ የምናደርግበት እኛ ያልሰራናቸው ደግሞ ሌሎች ክልሎች ላይ ለምሳሌ እንደ ማዕከላዊ ኢትዮጵያ ክልል በተሞክሮነት የቀረቡ ስራዎችን የበለጠ አስፍተን በዞናችንም በክልላችንም የምንሰራበት መድረክ ስለሆነ የገጠር ትራንስፎርሜሽንን እውን ለማድረግ በጣም ውጤታማ መድረክ ነው ብዬ አስባለሁ። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የከተማና መሰረተ ልማት ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል በበኩላቸው የእርስ በርስ ልምድ ልውውጥን በማዳበር አቅምን በማጎልበትና ግልጽ የማስፈጸም ተልእኮን በመውሰድ የህብረተሰቡን ኑሮ ለመለወጥ መድረኩ አይነተኛና ወሳኝ ሚና አለው ብለዋል። ልምዶችን የምንቀስምበት፣ ግልጽ የማስፈጸም ተልእኮ የምንወስድበት፣ ገጠሩን ከከተሞች ጋር ያስተሳሰረና ብዙሃኑን ተደራሽ የሚያደርግ የቤት አማራጮችን በማቅረብ የህብረተሰባችንን የኑሮ ዘይቤና ደረጃ የማሻሻል ሀገራዊ ንቅናቄ የምናስጀምርበት መድረክ ነው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ቤት ከመኖሪያነት ባለፈ ኢኮኖሚያዊና ማህበራዊ ፋይዳው የጎላ መሆኑን ጠቅሰው በገጠር የሚኖረው ህዝብ ኑሮ እንዲሻሻልና በተመቻቸ የመኖሪያ መንደር ውስጥ እንዲኖር ገጠሩን ከከተማው ጋር በመንገድ መሰረተ ልማት በማስተሳሰር አርሶ አደሩ የተሟላና ለኑሮ ምቹ በሆነ አካባቢ ኑሮውን እንዲመራም ለማድረግ መንግስት በትኩረት እየሰራ መሆኑን ገልጸዋል። በሀገራችን አብዛኛው ማህበረሰብ የሚኖረው ዛሬም ገጠር አካባቢ ነው። እንደ ከተማና መሰረተ ልማት ሚኒስቴር ባለን ማንዴት መሰረት ከተሞች አካባቢ ላይ በሚሰራ የመኖሪያ ቤት ብቻ የተሟላ ብልጽግናን ማምጣት የሚቻል ስላልሆነ ዛሬም አብዛኛው ማህበረሰብ የሚኖረው ገጠር አካባቢ ስለሆነ ገጠር አካባቢ ላይ ደግሞ የሚሰሩ የመኖሪያ ቤቶችን እንዲሁ ቸል ብለን በዘፈቀደ መሄድ አለባቸው ብለን ማሰብ ሳይገባን ነገ ከተማ ሊሆኑ የሚችሉ እንደሆነ ታሳቢ አድርገን ዛሬ እሱን በፕላን ዛሬ እሱን በመሰረተ ልማት የማስተሳሰር ስራ መስራት እንደሚገባን ታሳቢ አድርገን ነው ይሄን መድረክ የተመቻቸው። በደብረ ብርሃን ከተማ አስተዳደር የኢንተርፕራይዞችን ምርቶች ለማስተዋወቅና ግብይት ለማድረግ ያለመ የንግድ ትርኢትና ኤግዚቢሽን ተከፍቷል። ይህ ሁነት ምርቶችን በተመጣጣኝ ዋጋ በአንድ ስፍራ ለማቅረብ እና ሸማቹንና አምራቹን በቀላሉ ለማገናኘት እድል እንደሚፈጥር የከተማ አስተዳደሩ ስራና ክህሎት መምሪያ አስታውቋል። በላይ ተስፋዬ ተጨማሪ አለው። በእውነት ነው። አሁን እግረ መንገዴን ስመጣ ነው እንድሳየው በጣም ደንግጬ መጣሁ። አሁን ራሱ እና ሳልገዛ ልሄድም ብዬ ነው የመጣሁት። በጣም እንትን ውድነቱን ይከላከላል። ልዩነት አለው። በከተማ አስተዳደሩ የሚገኙ አምራች ኢንተርፕራይዞችን ምርቶቻቸውን የሚያቀርቡበት የንግድ ትርኢትና ኤግዚቢሽን መፈጠሩ ለገበያ ትስስር መኖር የተሻለ አጋጣሚ እንደሆነ ያነጋገርናቸው አንቀሳቃሾች ገልጸዋል። ተደራጅተን ነው፣ በማህበር ነው የምንሰራው። ወተት ነው የምናመርተው። ከወተቱ ቅቤ እናመርታለን፣ እርጎ እናመርታለን። ሰው እንዳቀን እናደርጋለን። ባዛር ስንሳተፍ ደስ ይላል። የምናመርተው በአብዛኛው ቲሸርቶች፣ ሹራቦች ለማተሚያ ቤቶችና ለተለያዩ ፕሮግራም የሚውሉ የህትመት ቲሸርቶችን እንሰራለን። ምንም አይልም። ያው አብዛኛው ገበያ ትስስር በራሳችንም ቢሆን ኖርማሊ መንግስት በዓል በቀረበ ቁጥር ያዘጋጃቸዋል። እነሱ ላይ እንሳተፋለን። በዓላት በደረሱ ሰዓት ሁልጊዜ ምርቶች እናቀርባለን። በተለይ በዓል በደረሰ የአዲስ ዓመትም ሆነ የገና በዓል፣ የፋሲካ በዓል ላይ የስጋ ዶሮና እንቁላል ዶሮች በኢንተርፕራይዝ ደረጃ በሚዘጋጁ ባዛራቱ ላይ ይዘን እንሳተፋለን። ለሸማቾች በተመጣጣኝ ዋጋ ምርቶቻቸውን እያቀረቡ እንደሆነም ያነሳሉ። በአስተያየት ዋጋ ነው የምናቀርበው። ውጭ አሁን 1400 1200 ነው የሚሸጠው። 1000 ብር ነው የምንሸጠው ቅቤ። አይብ ደግሞ 3 ከ20 ነው የምንሸጠው። እኛ ጋር ቲሸርት መልበስ የፈለገ ውጭ የሚለብስበትን 3-4 ቲሸርት ይዞ ይሄዳል። እኛ ጋር 17 ብር ጀምሮ እንሸጣለን እንቁላል። በዛ ላይ እኛ ጋር በኢንተርፕራይዝ ደረጃ የሚመረት ስለሆነ በተለያየ መንገድ ዋጋ ቀነስ ያለ ነው። የስጋ ዶሮም ውጭ ላይ እስከ 2000 ከዛም በላይ ሊደርስ ይችላል። እኛ ጋር ግን ከ900 ጀምሮ እስከ 1300 እኛ ጋር አለ።
ምርትን ለማህበረሰቡ በተመጣጣኝ ዋጋ የማቅረብና ኢንተርፕራይዞችን የማስተዋወቅ ዓላማ እንዳለ የጠቀሱት የደብረ ብርሃን ከተማ አስተዳደር ስራና ክህሎት መምሪያ ኃላፊ ብዙአየሁ ሰይድ ናቸው። ኢንተርፕራይዞች ለበዓሉ ብለው ለህብረተሰቡ ብለው ከበዓሉ ጋር የተያዙ ልዩ ልዩ ፕሮዳክቶችን በማምረት ያቀርባሉ ማለት ነው። ስለዚህ የሀገር ውስጥ የገበያ ትስስር 202 ኢንተርፕራይዞች 50.7 ሚሊዮን ብር የገበያ ትስስር ተፈጥሯል ማለት ነው። ስለዚህ ይህንን እያሰፋን እያሳደግን እየሄድን አንደኛው ህብረተሰቡን በተመጣጣኝ ዋጋ መጥቀም ነው። ሁለተኛ ደግሞ ለህብረተሰቡ በከተማ ውስጥ ያለው ኢንተርፕራይዝ የሚያመርተው ምርት ምን እንደሆነ አውቆ በቀላል ቀለል ባለ ዋጋ ተመጣጣኝ ዋጋ እንዲጠቀም ማድረግ ነው። በዛው ደግሞ ኢንተርፕራይዙ ምርቱን እያስተዋወቀ በዛው ልክ ደግሞ ሃይ ኢንካም እንዲያገኝ እድል ስለሚፈጥር ፕሮግራም የተዘጋጀው ይህንን ምክንያት በማድረግ ነው ማለት ነው። በቀጣይ በዓላትም በየክፍለ ከተማው ተመሳሳይ ተግባራት እንደሚቀጥሉ የገለጹት መምሪያ ኃላፊው የውጭ የገበያ ትስስርን የሚያጠናክሩ ተግባራትም እንደሚቀጥሉ ጠቁመዋል። ግብርና ዘርፍ ላይ የተሰማረው ኢንተርፕራይዝ በዛ ስለሚል እሱ ጋር ምርቱን በተገቢው መንገድ ለማስተዋወቅ ፕሮዳክቱን ደግሞ ከህዝቡ ጋር የማገናኘት ስራ ለመስራት ታስቦ ስለሆነ እየተደረገ ያለው ሁሉም ክፍለ ከተሞች ላይ ባዛር ፕሮግራም አላቸው፣ እቅድ አላቸው። ወደፊትም ባሉ በዓላት ጋር ተያይዞ በተቀመጠላቸው ስኬጁል መሰረት በእቅዳቸው መሰረት ይዘው በየክፍለ ከተማው ሁሉም ኢንተርፕራይዝ ምርቱን እያቀረበ ከህዝቡ ጋር የሚገናኝበትና ትስስሩን እያሰፋ የሚሄድበትን እድል ይፈጥራል። የውጭ ሀገር የገበያ ትስስር ደግሞ ለውጭ ብለው ኢንተርፕራይዞች ምርታቸውን እንዲያመርቱ 8 ኢንተርፕራይዞች 40 አንቀሳቃሾች ለይተን አስፈላጊው የኢንዱስትሪ ኤክስቴንሽን ድጋፍ እያገኙ ይገኛሉ ማለት ነው። እስከ ታህሳስ 28 በሚቆየው ንግድ ትርኢትና ኤግዚቢሽን 46 ኢንተርፕራይዞች የተለያዩ የእንስሳት ውጤት፣ አልባሳት፣ ቁሳቁስና ሌሎች ምርቶችንም ይዘው ቀርበዋል። በስልጣን ደረጃ ወይም በአውቶሪቲ ደረጃ ይዘው የሚገኙ አካላት ይህን የዲጂታል ዘመን ዲፕሎማሲ እንዴት ነው ተረድተው መጠቀም የሚገባቸው? ቲክቶክ የማትጠቀም ፌስቡክ የማትጠቀም የራስ ፔጅ የሌለ እንዴት እንደሚሰሩ አልጎሪዝሙ የማትረዳ ኤአይን መጠቀምና ማወቅ የማትችል ከሆን ወደፊት ዲፕሎማትና አምባሳደር ለመሆን እጅግ በጣም የሚከብድ ነው። ብሔራዊ ጥቅም በማስከበር በኩል የዲጂታል ዲፕሎማሲስ ሚና ምንድን ነው? አሁን ላይ ሶቨሬኒቲ ምንድን ነው ካልክ የዲጂታል ኢንፍራስትራክቸርን መገንባትና መጠበቅ ሊሆን ይችላል። ሶቨሬኒቲ ምንድን ነው ካልክ ሀገር የዜጎቿንና የሀገራትን ሚስጥራት ወይም ዴታ ኮሌክት የምታደርግበት ስቶር የምታደርግበትና እሱን ደግሞ ገቨርን የምታደርግበት ያ ሊሆን ይችላል። በተለይ ኢትዮጵያ ያለችበት የጂኦ ስትራቴጂክ ሁኔታ መሰረት አድርገን የኢትዮጵያ ብሔራዊ ጥቅም እንዴት ነው መከበር ያለበት ብለህ ታስባለህ? በተለይ ውሃን መሰረት ካደረገው የኢትዮጵያ ዲፕሎማሲ ፍላጎት አንጻር እንደ አንድ ሶቨሬን ስቴት ጅቡቲ እንደ ሀገር ብትቆጠርም ነገር ግን ደግሞ አብዛኞቹ ሮል አላቸው። የቻይና ሮል አለ፣ የዲፒ ወርልድ ወይም ዩኤ አለ፣ ተርኪሽ፣ አሁን ደግሞ ግብጽ። የእነዚህ ሀገራት ባንተ ዘላቂ የናሽናል ኢንተረስት ላይ ትልቅ ጫና ይፈጥራል እያደገ ሲሄድ። ስለዚህ ኢትዮጵያ የአይኤምኤፍ፣ የወርልድ ባንክ፣ የተለያዩ የአፍሪካ ባንክ ብድር የተለያየ ነገር ለማግኘት ስትጠይቅ እነዚህ ሀገራት አይደሉ እዚህ ስቴክ ያላቸው። ኢትዮጵያ ከነሱ ጋር ያልተስማማ ፖሊሲ ቢኖራት እጇን የመጠምዘዝና አንገቷን የማነቅ ሂደት ነው የሚፈጠረው። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርበዋለች። ዲያስፖራው ከሀገሩ ጋር ያለውን ትስስር ማጠናከር እንደሚገባ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገለጸ። የቋሚ ኮሚቴው አባላት በኢትዮጵያ ዲያስፖራ አገልግሎት የመስክ ምልከታ በማድረግ ከተቋሙ የስራ ኃላፊዎች ጋር ውይይት አድርገዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ዲማኖጎ ተቋሙ የተሻለ ስራ እያከናወነ መሆኑን ጠቅሰው በቀጣይ ዲያስፖራው ከሀገሩ ጋር ያለውን ትስስር በማጠናከር በተለያዩ የልማት ስራዎች ተሳታፊና ተጠቃሚ ማድረግ እንደሚገባ አሳስበዋል። የኢትዮጵያ ዲያስፖራ አገልግሎት በሚያከናውናቸው ተግባራት የምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አስፈላጊውን ትብብር እንደሚያደርጉም ገልጸዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የእንስሳት ጤና ኢንስቲትዩት ከውጭ የሚገባ የመድኃኒት አቅርቦትን በሀገር ውስጥ ምርት ለመተካት የመድኃኒት ባህሪ ያላቸው እጽዋት ላይ ሊሰራ እንደሚገባ አሳሰበ። ቋሚ ኮሚቴው ይህንን ያስገነዘበው በኢንስቲትዩቱ ተገኝቶ የመስክ ምልከታ ባደረገበት ወቅት ነው። የጤና ኢንስቲትዩት ከፍተኛ ምንዛሪ እየወጣባቸው ወደ ሀገር የሚገቡ መድኃኒቶችን በሀገር ውስጥ ምርት ለመተካት የመድኃኒት ባህሪ ያላቸውን እጽዋት በመሰብሰብ ድርሻውን ሊወጣ እንደሚገባ ነው የቡድኑ አስተባባሪ የተከበሩ አቶ ተስፋዬ ባንጉ ያስገነዘቡት። ኢንስቲትዩቱ ከዓለም አቀፍ ተቋማት ጋር በቅንጅት እየሰራ መሆኑ የ10 ዓመት ስትራቴጂክ እቅድ ማዘጋጀቱንና ተቋማዊ አደረጃጀትን ውጤታማ በሆነ መንገድ ለመምራት መቻሉን አቶ ተስፋዬ በጥንካሬ ከጠቀሷቸው መካከል ይገኙበታል። ዘገባው የህዝብ ተወካዮች ምክር ቤት ነው።
ዲጂታል ኢትዮጵያ 2030 የወንጀል መከላከልና ምርመራ ስራን ወደ ላቀ የቴክኖሎጂ ምዕራፍ በሚያሸጋግር መልኩ እንደሚተገበር የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል ገለጹ። የተለያዩ መተግበሪያዎችን በራስ አቅም በማበልጸግ እንዲሁም አርቲፊሻል ኢንተለጀንስና ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ዘመናዊ ቴክኖሎጂዎች ወደ ስራ መግባታቸውን ኮሚሽነር ጀነራሉ ገልጸዋል። የዲጂታል ኢትዮጵያ 2025 ስትራቴጂ በፖሊስ ስራዎች ላይ ለውጥ እንዲመዘገብ ማስቻሉንም ጠቁመዋል። በአሁኑ ወቅት ህብረተሰቡ የወንጀል ጥቆማዎችንና የሚፈልጋቸውን መረጃዎች በአካል ፖሊስ ጣቢያ ሳይገኝ በሞባይል ስልኩ ብቻ የሚያገኝበት ምቹ ሁኔታ መፈጠሩን ኮሚሽነር ጀነራሉ ገልጸዋል። አክለውም ከአንድ ወር በኋላ ሰው አልባ የፖሊስ ጣቢያ ስማርት ፖሊስ ስቴሽን በአዲስ አበባ ስራ እንደሚጀምር ነው የተናገሩት። ዘገባው የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበረው የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።